ሰላም ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ ሚያዝያ 18 ቀን 2017 ዓ.ም መሰናዷችን ተጀምሯል። በቅድሚያም አርዕስተ ዜና። የመንግስትና የፓርቲ ስራዎችን አስተሳስሮ በመስራት ያፈጻጸም ክፍተቶችን በመለየት የተሻለ ውጤት ለማስመዝገብ መስራት እንደሚገባ ተገለጸ። የከተማ ግብርና ስራዎች የዜጎችን የኑሮ ደረጃ በማሻሻልና የምግብ ዋስትናን በማረጋገጥ ረገድ ጉልህ አስተዋጽኦ እያበረከተ እንደሚገኝ ተገለጸ። እነዚህንና ሌሎች አጫጭርና ዝርዝር ዘገባዎችን እንዲሁም ላፍቶ ቅኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁ እንድትሆኑ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ አለም ጥላው ነኝ። የመንግስትና የፓርቲ ስራዎችን አስተሳስሮ በመስራት ያፈጻጸም ክፍተቶችን ለይቶ የተሻለ ውጤት ለማስመዝገብ በልዩ ትኩረት መስራት ይጠበቅብናል ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ገለጹ። በመድረኩ የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የክፍለ ከተማው ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴን ጨምሮ ሌሎች የክፍለ ከተማው እና የሴክተር ጽሕፈት ቤት ኃላፊዎችና የወረዳ አመራሮች በተገኙበት የክፍለ ከተማው የ9 ወር የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። በመድረኩም ከመልካም አስተዳደር፣ ሌብነትና ብልሹ አሰራርን ከማስተካከል፣ ከቅሬታ አፈታት ስርዓት፣ የስልጠናና ኢኒሼቲቭ ስራዎች፣ የበጎ ፍቃድ ስራዎች፣ የሁለተኛ ዙርና በራስ አቅም የሚሰሩ የኮሪደር ልማት ስራዎች፣ ከስራ ዕድል ፈጠራ፣ ከገበያ ማረጋጋት፣ በሰላምና ጸጥታ ስራዎች፣ ከሀብት አሰባሰብና ከሌማት ትሩፋት ስራዎች አኳያ የተሰሩ ስራዎች ልዩ ትኩረት ተሰጥቷቸዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ባለፉት 9 ወራት በርካታ ውጤታማ ስራዎች መሰራታቸውን ጠቁመው የመንግስትና የፓርቲ ስራዎችን አስተሳስሮ በመስራት ጉድለቶች ላይ ትኩረት አድርጎ መስራት እንደሚገባ አንስተዋል። በንፋስ ስልክ ላፍቶ ክፍለ ከተማ 3ኛና 4ኛ ኮርስ ለአዲስ ምልምል የሰላም ሰራዊት አደረጃጀት የንድፍ ሀሳብና የመስክ ስልጠና መሰጠት ተጀምሯል። ስልጠናው የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ቢሮ ከንፋስ ስልክ ላፍቶ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽሕፈት ቤት ጋር በትብብር የተዘጋጀ ነው። በስልጠና መክፈቻው መርሃ ግብር ላይ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ፣ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትልና የሰላም እሴት ግንባታ ዘርፍ ኃላፊ አቶ ተስፋዬ ጫኔን ጨምሮ ሌሎች አመራሮች፣ የጸጥታ አካላት፣ አዲስ የተመለመሉ የሰላም ሰራዊት አደረጃጀቶች ተገኝተዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ የሰላም ጉዳይ ቅድሚያ የሚሰጠው ተግባር መሆኑን አንስተው የሰላም ሰራዊት አደረጃጀቶች ከሌሎች የጸጥታ አካላት ጋር ተቀናጅተው የአካባቢያቸውን ሰላም በመጠበቅ ረገድ ጉልህ አስተዋጽኦ እያበረከቱ መሆኑን ተናግረዋል። የክፍለ ከተማው ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ባህሩ በቀለ ስልጠናው በንድፍ ሀሳብና በመስክ ልምምድ ታግዞ የሚሰጥ መሆኑን ጠቁመው የሰላም ሰራዊት አደረጃጀት በየጊዜው አቅሙን እያጎለበተና እየተጠናከረ በመሄድ የአካባቢውን ሰላምና ደህንነት እያረጋገጠ ነው ብለዋል። የንድፍ ሀሳብ ስልጠናው የሰላም ምንነትና ሀገር ወዳድነት፣ የሰላም ሰራዊት አደረጃጀት ተግባርና ኃላፊነት ከወንጀል መከላከል ጋር ተያይዞ ያተኮረ ነው። በንፋስ ስልክ ላፍቶ ክፍለ ከተማ በባለጉዳይ ቀን በአንድ ማዕከልና በተቋማት እየተሰጠ ባለው አገልግሎት መርካታቸውን ተገልጋዮች ገልጸዋል። በአንድ ማዕከልና በተቋማት በተካሄደው ምልከታ በግንባታ ፍቃድና ቁጥጥር ጽሕፈት ቤት አገልግሎት ያገኙት የወረዳ 1 ነዋሪ የሆኑት አቶ ደበበ ፊጣ የተባሉት ተገልጋይ በአገልግሎት አሰጣጡ እርካታ እንዳገኙ ገልጸዋል። ተገልጋዩ አክለውም አገልግሎቱ ዲጂታላይዝድ፣ ቀልጣፋና ዘመናዊ መሆኑን አንስተው ቀጣይነት እንዲኖረው ሀሳባቸውን ሰጥተዋል። በተመሳሳይም ወይዘሮ ቡዛየው ንጋቱ የተባሉ ተገልጋይ ከኮሙኒኬሽን ጽሕፈት ቤት ጋር ባደረጉ ቆይታ አገልግሎት አሰጣጡ የተሻለ እንደሆነና ከዚህ የበለጠ ሙሉ በሙሉ ወደ ዲጂታል በመቀየር ከወቅቱ ጋር የሚሄድ አገልግሎት መስጠት እንደሚገባ ተናግረዋል። በተጨማሪም የወረዳ 2 ነዋሪ የሆኑት መልአከ ኃይለ ወልደ ሐዋርያት የተባሉት ተገልጋይ በሰላምና ጸጥታ ጽሕፈት ቤት ባገኙት አገልግሎት ደስተኛ መሆናቸውን ገልጸው ምስጋናም አቅርበዋል። የክፍለ ከተማው ኮሙኒኬሽን ጽሕፈት ቤት ዘወትር ሮብና አርብ በአንድ ማዕከልና በተቋማት የሚሰጠውን አገልግሎት ምልከታ በማድረግ የሚዘግብ ይሆናል። ላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ለዝርዝር ወደ ያዝነው ዜና እናልፋለን።
የከተማ ግብርና ስራዎች የዜጎችን የኑሮ ደረጃ በማሻሻልና የምግብ ዋስትናን በማረጋገጥ ረገድ ጉልህ አስተዋጽኦ እያበረከተ እንደሚገኝ የንፋስ ስልክ ላፍቶ ክፍለ ከተማ አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት አስታወቀ። ውብሸት አሸናፊ ዝርዝሩን እንደሚከተለው አዘጋጅቶታል። የክፍለ ከተማው አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ኃላፊ አቶ ሙላት ቡላላ ከላፍቶ ኦንላይን ቲቪ ጋር በነበራቸው ቆይታ በከተማ ግብርና ዘርፍ ላይ የተሰማሩ ነዋሪዎች ዘርፈ ብዙ ጥቅሞችን እያገኙ መሆኑን ተናግረዋል። በተለይም በምግብ ፍጆታ ራሳቸውን ከመቻል አኳያ የግብርና ምርትን ለገበያ በማዋል የኑሮ ደረጃቸውን በማሻሻል ረገድ እያደረገ ካለው ጉልህ አስተዋጽኦ ባሻገር ህብረተሰቡ የአስተሳሰብ ለውጥ ማምጣት የቻለ መሆኑን አንስተዋል። አጠቃላይ እስከዛሬ ድረስ በከተማ ግብርና በተለይ በሁለቱ ዘርፍ በእንስሳትና በእጽዋት ነባር ያሉን አሁን 64000 ነዋሪዎችን ወደ ተግባር አስገብተን ከጓሮ እየቆረሰ የሚመገብ ምግባችን ከደጃችን በሚል መሪ ቃል ሁሉም ህብረተሰብ በተግባር ተቀብሎ ራሱን ጉሮሮውን ቤተሰቡን አካባቢውን እየሸፈነ ያለበት ሁኔታ ነው ያለው። እስከ 450 ሊትር በቀን የሚያገኙ አርሶ አደሮች እንዳሉ ማረጋገጥ ችለናል ማለት ነው። ይሄን ከገቢ አኳያ ራሳቸውን አካባቢያቸውን ኑሯቸውን ያሻሻሉበት ሁኔታ እንዳለ ሪል የሆነ አርሶ አደር ምንም ነገር ሳይጨመርበት ወተቱን ለልጆች በቀላሉ ዋጋ የሚያደርስበትና ኑሮውን ከማረጋጋት አኳያ ትልቅ ሚና እየተጫወተ ያለበት ሁኔታ ነው ያለው። የዘርፉን ውጤታማነት ለማረጋገጥ በቅርበት ክትትልና ድጋፍ እየተደረገ መሆኑን ጠቅሰው ተቋማትም ይህንኑ የከተማ ግብርና ተግባር በልዩ ትኩረት በመያዝ እያከናወኑ መሆኑን ጠቁመዋል። መንግስት ባመቻቸላቸው እድል ተጠቅመው ወደ ተግባር ለመግባት ጥረት እያደረጉ ያሉበት ሁኔታ ነው ያለው። እንግዲህ ይህን በዚህ ስናይ የመንግስት ድጋፍ ስናይ አጠቃላይ በዚህ ውስጥ እያንዳንዱ አርሶ አደር መንግስት ባመቻቸላቸው በይዞታቸው ላይ አንደኛ በ20% ተጠቅመው ቦታ ላይ በመመሪያ መሰረት ግንባታ ተፈቅዶላቸው ለተግባር እንዲገቡ የማድረግ ስራ ተሰርቷል። አርሶ አደር በሰፊው የሚገኝበት ክፍለ ከተማ እንደመሆኑ መጠን የራሳችን ትራክተር አለ። ይህን ትራክተር ተጠቅመን ለአርሶ አደር በነፃ ትራክተሩን እያዋስናቸው በትራክተር ያሳርሳሉ። በበሬ የሚጠቀሙትን በበሬ ጉልበት የሚጠቀሙትን አሁን በትራክተር ተጠቅመው በቀላሉ ሰፊ ቦታውን አርሰው የሚጠቀሙበትን እድል አመቻችተናል። ይሄ ትልቅ እድል ነው ብሎ መውሰድ ይቻላል ማለት ነው። ተቋማት የዚህ ተግባር ውስጥ ባለቤት ነው መንቀሳቀስ አለባቸው በሚል እየተንቀሳቀስን ያለንበት ሁኔታ ነው ያለው። እንደ አብነት የምናነሳው ትምህርት ተቋም ላይ ጥምር ከተማ ግብርና ጀምረዋል። በአትክልት በዶሮ በወተት ከብት የጀመሩ ትምህርት ተቋማት አሉ። ነዋሪዎች በመኖሪያ ግቢያቸው ውስጥ ውስን ቦታዎችን በመጠቀም በከተማ ግብርና ዘርፍ ላይ በመሰማራት በኢኮኖሚ ራሳቸውን ከማሻሻል አልፎ የስራ ዕድል ተጠቃሚ መሆናቸውን ተናግረዋል። አንድም መሬት ጾም ማደር የለበትም በሚል ፕሪንሲፕል ሁላችንም ሌተቀን እየሰራን ያለን። አሁን የኬጂ አጠቃቀም ዶሮ የነበረው በስታንዳርድ እያንዳንዱ ቤት ላይ 5 ዶሮና 1 ኬጂ የነበረው አሁን ከ50 ወደ 100 አሳድገናል ማለት ነው። አሁን ሰፊ ትኩረት የምንሰጠው 5 ዶሮና 1 ኬጂ ብቻ በቂ አይደለም። አሁን ከዚህ በኋላ ባለ 5 ዶሮ ወደ 50 ዶሮ ማሳደግ አለበት። ባለ 50 ዶሮ ደግሞ ወደ 100 ማሳደግ አለበት። ስለዚህ የ100 ኬጂ እና ባለ 50 ኬጂ ላይ ትኩረት ማድረግ አለብን በሚል ሁሉም ወረዳ ላይ ተነጋግረን አሁን ሁሉም ወረዳ ላይ በሰፊው ስታዩ አሁን የሚሰሩ ኬጂዎች ባለ 50 እና ባለ 100 ናቸው። ይሄን ስናይ አንዱ የስራ ዕድል በር ነው። ሁለተኛ ከራሱ አልፎ ለህብረተሰቡ ማቅረብ ይችላል፣ ስራ ዕድል መፍጠር ይችላል። አቅም የሌላቸው አቅም ደካማ እናቶች ደግሞ በቀላሉ ደጃቸው ቤታቸው ተቀምጠው የስራ ዕድል ይፈጠርላቸዋል ማለት ነው። ይሄን ካደረግን በቀላሉ ከውጭ ሸምተን የምንበላውን ከደጃችን መጠቀም እንችላለን የሚል ሀሳብ ለማስተላለፍ ፈልጌ ነው። ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን። በዛሬው የላፍቶ ቅኝት ዝግጅታችን በወረዳ 11 የሚገኘውን የህዝብ ቤተ መጻሕፍት እየሰጠ ያለውን አገልግሎት ምን እንደሚመስል የምንቃኝ ይሆናል። አሳምነው በቀለ እንደሚከተለው አዘጋጅቶታል። አብራችሁን ቆዩ። እንኳን በደህና መጣ። ስሜ አለሚቱ ቲራጎ ይባላል። በወረዳ 11 ባህልና ቱሪዝም ጽሕፈት ቤት ኃላፊ ሆኜ እያገለገልኩ ነው የምገኘው። ጉብኝታችንን ከግቢያችን ስንጀምር እንግዲህ የሌማት ትሩፋቶቻችን በዚህ ልክ የምታያቸው ናቸው። እነዚህ የሌማት ትሩፋቶች በአጠቃላይ ሰራተኞች ቦታ በመከፋፈል ጭምር እንዲውብና ጽዱ አድርገን በመያዝ ለተማሪዎችም ራሱ እንደዚህ በዛ ሲል አንዳንድ ነገር ወጥተው ዲስከስ ማድረግ ሲፈልጉ እንደዚህ እንደምታያቸው ተማሪዎች ወጣ ይሉና
ጥላዋን በመጠቀም አካባቢዋም ያው ንጹህ ናት። በዚህ ልክ ውይይታቸውን ወይም ዲስከሳቸውን እየቀጠሉ የሚያጠኑበት ቦታ ነው። ወደ ህንጻው ስንገባ የመጀመሪያው በዚህኛው ሳይድ ስንገባ በስተግራና በስተቀኝ በኩል የምናየው ይሄ የአካል ጉዳተኞች ዊልቸር ወይም ደግሞ በተለያየ መንገድ በክራንችም ለሚጠቀሙ አካል ጉዳተኞች የምንጠቀምበት መግቢያ ነው ማለት ነው። እዚች ጋር ያለችው በየደረጃ ላይ ደግሞ ጤናማ የሆነ ሰው የሚጠቀምበት መግቢያ ነው ማለት ነው። 11 ባህልና ቱሪዝም ጽህፈት ቤቱን ነው የምታዩት ማለት ነው። እንዳጠቃላይ እንደምታዩት ባህላችንን በተወሰነ መልኩ ለመግለጽ ያው ጥበብ በብዙ መልኩ መልእክት የምታስተላልፍ ስለሆነ እንደምታዩት ፎቶግራፎች አሉ። አንዳንድ ቀደምት ህዝቦች ይጠቀሙባቸው የነበሩ ማቴሪያሎች አሁንም ለነገሩ እየተጠቀምንባቸው እንገኛለን። ይሄ ደግሞ ባህላዊ ቡና አፈላል ሁኔታዎችን ለማሳየት ነው። ይሄ እንግዲህ ካሜራ ሲስተሙን የምንቆጣጠርበት ክላስ ነው ማለት ነው። ስለዚህ በዚህ ልክ እያንዳንዱን ክላስ መጽሐፍት ሲወሰድ ከውጭ ሲገባ ያለውን ነገር በደንብ የምናይበት የአንባቢያንም ክፍል በተጨማሪ በደንብ የምናይበት የምንቆጣጠርበት ክላሳችን ነው ማለት ነው። እንግዲህ መጽሐፍቶቹ እነዚህን ይመስላሉ። ልቦለድ፣ የትምህርት መጽሐፍ፣ ሳይኮሎጂ፣ የሳይንስ መጽሐፎች፣ የሕክምና እነዚህ ደግሞ እነ ማኔጅመንት፣ አካውንቲንግ ጥሩ የሆኑ መጽሐፍቶች ያሉበትና ለዚህም ድጋፍ የክፍለ ከተማው ባህልና ቱሪዝም በጣም ብዙ መጽሐፍቶችን ድጋፍ አድርጎልናል። ይሄ ተቋም እዚህ መመስረቱ ህብረተሰቡን በጣም ከነዋሪ ጀምረህ ከተማሪን ይዘህ ነዋሪዎች ራሳቸው ይመጣሉ። የተለያዩ የሕክምና ዶክተሮች ምናምን የመጡ ሁሉ የሚገለገሉበትና በጣም ምቹ እንደሆነ አስተያየት የሚሰጥበት እንግዲህ ደግሞ የሚቀሩ ነገሮች መስተካከል እንዳለባቸው ጭምር ሁሉ አስተያየት እየተሰጠበት ያለበት ሁኔታ ነው ያለውና በጣም ሰፋፊ አገልግሎቶችን እየሰጠ ነው የሚገኘው። የፈተና ወቅት ላይ በጣም ብዙ ተማሪ የሚገለገልበት፣ በቀን ግን ከ50ና ከ60 በላይ አንባቢያን ጠዋትና ከሰዓት እየመጡ የሚገለገሉበት ሁኔታ ነው ያለው። እንግዲህ ላይብራሪያችን ቤተ መጻሕፍት መደርደሪያ ክላሱ ይህን ይመስላል። አሁን ደግሞ ላይ የማንበቢያ ክላሱን እንዴት እየተጠቀሙበት ያለና እንዴት ደረጃውን የጠበቀ መሆኑ መተን እናያለን ማለት ነው። እዚህ አንደኛ ፎቃችን ላይ ደግሞ አይሲቲ ሩም እና የማንበቢያ ክላሶች ናቸው ያሉት። እስቲ እነሱን በነገራችን ላይ ተቋማችን በአጠቃላይ በካሜራ የተጠበቀ ዋይፋይ በማስገጠም አገልግሎት እንድንሰጥ ጭምር የተደረገበትና እነዚህ ደረጃቸውን የጠበቁና ዘመናዊ የሆኑ የኮምፒውተር አይነቶች የገቡልንና በዛ ልክ አገልግሎት ለመስጠት ዝግጅት ላይ ነን ማለት ነው። ከጀርባ የምትመለከቱት እንግዲህ አንባቢያን ያለበት ክላስ ነው። ያው እንደምታዩት የተሟላለት በጣም ምቹ፣ ጸጥታው የተከበረና ጥሩ አገልግሎት እየሰጠ ያለበት ሁኔታ ነው። ከ9 ሰዓት በኋላ ባለው ሁኔታ ግን በጣም ሰፋ ያለ አንባቢያን ወደዚህ የሚመጡበት ሁኔታ ነው ያለው። እንደምታየው ሁለተኛ ፎቃችን በዚህ ልክ ለካፍቴሪያ ለካፌ አገልግሎት ዝግጁ አድርገን ያስቀመጥንበት ነው። ዝግጁ ካደረግንባቸው ነገሮች አንዱ የመጸዳጃ አገልግሎት ሁሉ እንዲሰጥ ሆኖ ምቹ ሆኖ የተገነባበት ነው። እዚህ ጋር የምታያቸው በጣም የሚያምር ቪው ነው ያለ።
ካፌ ተገልጋዮች መጥተው ውጪ ሆነው አየሩንም እየተቀበሉ ለመዝናናትና ለማንበብም ጭምር ይሄ እንዲህ የሚያምር ስራ ነው ማለት ነው። እንግዲህ ደግሞ በዚህ ወጣ ብለን ደግሞ ያለው ሁኔታ አየርና ላይብረሪው ያለበት ሁኔታ አቀማመጡን ጭምር በደንብ የሚያስቃኘንና በጣም ደስ የሚል ቪው ነው ያለው ማለት ነው። ተመልካቾቻችን በንፋስ ስልክ ላፍቶ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት የተዘጋጀ ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ ነው። የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እና በተለያዩ የማህበራዊ ሚዲያ አካውንቶቻችን ወቅታዊና አስተማሪ መረጃዎችን በተለያዩ ቋንቋዎች ወደ እናንተ የምናደርስ ይሆናል። በያላችሁበት ሰላም